ሰላም አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ደህና ነኝ። ከጠዋቱ 1 ሰዓት ነው። ወተት ላመጣ እየሄድኩኝ ነው። ሰምታችኋል። የልጅ ወተት ላመጣ እየሄድኩኝ ትንሽ ከቆየሁ አልቋል ስለምባል ስለዚህ እየሄድኩኝ ነው ማለት ነው። እንዴት ናችሁ? ደህና ነው? ያው ትምህርት ቤቱ አሳዩኝ አላችሁኝ። ሰሞኑ የግል ትምህርት ቤት ነው። ልጄ እዚህ ትምህርት ቤት ነው የምትማረው። እዚህ ትምህርት ቤት ነው የምትማረው። ቅርብ ነው። ዛሬ ትምህርት የለባቸውም። ለምን እንደሆነ አላውቅም። በምን የተመለከተ እንደሆነ አላውቅም። ትምህርት የለም እና ማድር ለምን እንደሌለ አላውቅም። ይሄች ሰፈሩ እኮ በጣም ነው የሚያምረው። ደስ ይላል። ማሻአላ ነው። በቃ አሁን በዚህ ቀጥታ ከወረድኩኝ ታጀራ ቅርብ ነው። ታጀራ ይቀርባል ማለት በእግር መሄድ ይቻላል። ግዴታ የጋሪ 50 ብር እና የባጃጅ 80 ብር ማውጣት አይቻልም። በጣም ቅርብ እኮ ነው። ቡዴቄሳና ዋናው ከተማ ቅርብ ነው። ማሻአላ ነው። ሱቅ አለ። በነገራችን ላይ እዚህ ቤት የሱቁ ልጅ አንዳንዴ ሰው ባትተዋወቁት ደስ ይላል። አላህ ይርሐመው። ወጣት ነበር። ገና 2 ልጆች አባት ነበር እና እደነግጣለሁ ሁሌም በሱ በር ሳልፍ ነው የምደነግጠው። ጋሪ እየሄደ ነው። እደነግጣለሁ። በቃ ያለ ነው የሚመስለኝ። በጣም ነው የሚያሳዝነው። ብቻ አላህ ይርሐም። በድንገት ነው የሞተው። በድንገት አርብ ቀን ነበረ። ሰላቱን ሰግዶ ቀንም ማታም መግሪብ ኢሻ ራሱ ሰግዶ በቃ በድንገት አመመኝ ብሎ ሆስፒታል ወሰዱት። በቃ እንግዲህ አላህ ያለውን ሆነ ማለት ነው። እንዲህ ነው ሞት አማክሮ አይመጣም። ወደ አኺራ ሄደ ማለት ነው። ሱቅ ደርሻለሁ። ቆይ ልግዛና እደውልላችኋለሁ። እዛም ሱቅ አለ፣ እዚህም ሱቅ አለ። ጠብቆኝ። ዋሶ ሰላም አለይኩም እና ገዝቼ እየተመለስኩኝ ነው። ቅርብ የሆነ ሱቅ እንዴ ነው፣ ደስ ይላል። ስለዚህ ልጆቼ ይህን ይመስላል። ሰፈሬን እንግዲህ አሳየቻችኋለሁ። አለስ ውስጥ ነው በተለይ ቤቶች ማሻአላ። አብዛኛው ዲያስፖራ ውስጥ ነው የገዙት። ከውስጥ ሰው ሞልቷል ማሻአላ። ያው መስመር ላይ ነው፣ መንገድ ላይ የሆኑት ቤት ናቸው። ስለዚህ ውስጥ ላይ በጣም ብዙ ቤት ነው ያለው ማሻአላ። እና ይመስላል እቺ እንደምትመለከቱ ሱቁን አያችሁታ። እንዳይኝ ላይን ይመስላል እቺ ቻላኔ የማይቀርም ከፍታለሁ። እሱ ያለ ጊዜ ሱቁ እንዴት እንደሚያምር በጣም ሙሉ ነበር። በቃ ሙሉ ማሻአላ ተባረከ ረህማን። ብቻ አልሐምዱሊላህ። እሱስ ወደ አኺራ ሄደ። ሱቁ አለ አሁንም ክፍት ነው። ምን ይጠቅመዋል? እና አንዳንዴ ሞት አማክሮ አይመጣም። እንዲህ ነው እላችኋለሁ ውዶቼ። አልሐምዱሊላህ። ቤቱ
ሚፍቲ ነው ሌላው ትምህርት ቤቱ። የኛ ሰፈሮቹ አላችሁ አይደል? ልጆቻችሁ እዚህ ታስተምራላችሁ መቼም እዚህ ሰፈር ያላችሁ ቅርብ ነው። እዚህ ሰፈር ያላችሁ ልጆች እህቶቼ ማለቴ የልጆቻችሁ ትምህርት ቤት በጣም ቅርብ ስለሆነ እዚህ ታስተምራላችሁ። በጣም ቅርብ ነው። እኔ እዛ ጋር ቆሜ ነው ልጄን እንትን ማያት ላይ እስከምትገባ እዛ ከዚህ ቆሜ እዚሁ አያታለሁ እስከምትገባ ማለት ነው። ቅርብ ስለሆነ ይህን ይመስላል ልጆች። ኮሽሙን አያምርም? ደስ ይለኛል እንደዚህ ማሻአላ። እና ጉንፋን ይዞኛል በጣም ኃይለኛ ጉንፋን ነው ያመመኝ። አልፋታም ብሎኛል። በቃ ውዶቼ እንገናኛለን። ሰላም አለይኩም።